በመስቀል ጥልን ገሎ ነው የሚለው። በመስቀል ምን ጥልን ገሎ ሩቅ ላለን ቢሆን ቅርብ ላሉ ሰላም ሰበከ። ሰላሙ ወዴት አመጣን አለ? በአንድ መንፈስ ወደ እግዚአብሔር ቤተሰብነት። ያንን ምን ብለናል? ከልጁ ከኢየሱስ ክርስቶስ ጋር ያገኘነው ህብረት ነው ብለናል። በመስቀል ሌላኛው እግዚአብሔር ዲል ያደረገው ነገር አለቅነትንና ስልጣናትን ያስወገደው ብለናል። ስለዚህ ሰው በኤደን ገነት ያጣው ነገር ምንድን ነበረ? አለቅነት፣ ስልጣንና አለቅነት ነበረ። ስለዚህ ኢየሱስ ምን አደረገ? የህጉን ትእዛዝ ባስወገደበት መስቀል አለቅነትንና ስልጣናትንም ሽሯል ብሎ ቆላስያስ ላይ ነገረን። ስለዚህ መስቀል ሁለተኛ ዲል የተደረገበት ነገር ምንድነው ብለናል? መስቀል አለቅነትና ስልጣናት የተሻሩበት ነው። ብዙ ጊዜ መስቀልን ሁሌ ላለኝ ለብዙ ሰዎች የሚያሳዝን ታሪክ ነው። የሚያሳዝን ማለት ኢየሱስ ክርስቶስ መቆስሎ መድማቱ ምናምኑ ሂስቶሪካሊ አኩሬት ነው፣ ሪላያብልም ነው ታሪኩ። በጣም ግን መስቀል የእግዚአብሔር ድሉን ያደረገበት መንገድ ነው። ቪክቶሪየስ ጎዳናው የድል ጎዳና ነው መስቀል ለእግዚአብሔር። የተሸነፈበት አይደለም፣ እግዚአብሔር ያሸነፈበት ጎዳና ነው። ምን ብለናል? ጥበበኞችን በምናቸው ይዟቸዋል አለን? በመስቀል በተንኮላቸው ያዛቸዋል። ጥበበኞችን በምን ያዛቸው? የዓለም ጥበብ መግደል ነበረ። ወልድ ሲመጣ እንደ ዓለም ተጠበቡበት። ወደ መስቀል ሲወስዱት ግን መስቀል ላይ ሁሉን እዛው ጠርቆ ነው የመጣው። አይደለም ጥልን አለቅነትንና ስልጣናትን አይደለም እነሱ ህጉን ዲል ያደረገበት ቦታ መስቀል ነው አለ። መስቀል የሚያሳዝን ታሪክ ሳይሆን በጣም እግዚአብሔር ዲል ያደረገበትና ትልቅ ብስራት የተነገረበት ጎዳና። ስለዚህ መስቀል ስናስብ ሁሉ ጊዜ እግዚአብሔር የተጠበበበትን ስናስብ እምነት ነው የሚሞላን ውስጣችን። እግዚአብሔር ሆይ ተባረክ ነው የምንለው ስለ መስቀል ማለት ነው።